ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችን አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ በሚመቻችሁ ሰዓት ታች ላይ ባለው ስልክ በኢሞ፣ በቴሌግራም ወይንም ደግሞ በዋትሳፕ ደውላችሁ ሙሉ 24 ሰዓት ስለምናስተምር መማር ትችላላችሁ ማለት ነው። በዛሬ ትምህርት ደግሞ ይዤላችሁ የመጣሁት ትምህርት የአማርኛ ፊደላቶችን ንባብ ልምምድ ይሆናል። የተወሰኑ የአማርኛ ፊደላቶችን አንስተን እነሱን በደንብ አድርገን እንመማራለን። እንዲሁም ደግሞ መጨረሻ ላይ የተወሰኑ ቃላቶችን ዛሬ በተማርናቸው ፊደሎች እየመሰረትን እናያለን ማለት ነው። በቅድሚያ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቤተሰብ ናችሁም ደግሞ ምናልባት ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ መሆን አለበት ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር እንደዚህ የምታዩዋቸው እነዚህ ፊደላቶች እነዚህ አጠቃላይ የአማርኛ ፊደላቶች ናቸው። የመጀመሪያዎች ተ ነች። ተ፣ ቸ፣ የ፣ ነ፣ ኘ፣ አ፣ ከና ሀ አሉ። ሀ እነዚህ ዛሬ እስከ የቤተሰቦቻቸው በደንብ አድርገን እናነባለን። መጨረሻ ደግሞ ቃላቶቹ አሉ እነሱንም እናያለን ማለት ነው። አሁን ቀጥታ ወደ ንባብ እንገባለን። ተከታተሉኝ። ይቺ ማንሽ? ተ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቶ። እሺ ወደ ሁለተኛው ስንመጣ ደግሞ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣ ቾ። እሺ ወደ ሶስተኛው እሺ ደግሞ የ ነች። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ፣ ዮ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ፣ ኞ። እቺ ደግሞ አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ኦ። እሺ ከ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኮ። የመጨረሻዋ ደግሞ ሀ ትባላለች። ሀ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። በጣም አሪፍ። እንግዲህ እነዚህ ከተጀምረው እስከ ሀ ያሉ ፊደላቶችን እስከ ሰባተኛ ቤተሰቦቻቸው እንደዚህ ይነበባሉ ማለት ነው። አሁን ደግሞ እንደዚህ በአግድም የመጀመሪያ ፊደላቶችን አንዴ፣ የሁለተኛ ፊደላቶችን የሶስተኛ ያለ ደግሞ አንዴ እናነባለን ማለት ነው። የመጀመሪያ ፊደላቶችን ብቻ ስናነብ ተ፣ ቸ፣ የ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ኸ። እሺ እነዚህ የመጀመሪያ ድምጾች አ ድምጽ አላቸው። አ የሚል ድምጽ አላቸው ከአ በስተቀር። ከአ ውጭ ያሉት ሌሎች እነዚህ አ አይነት ድምጽ ካላቸው የመጀመሪያ ፊደላቶች ናቸው ማለት ነው። እሺ ወደ ሁለተኛ ፊደላቶች ስንመጣ ደግሞ እነዚህ ደግሞ የሁለተኛ ድምጾች ናቸው። ሁለተኛ ድምጾች ደግሞ ኡ አይነት ድምጽ አላቸው። ኡ በዚች በአ ቤተሰብ በሁለተኛው በኡ ድምጽ የሚጠሩ ከሆነ ሁለተኛ ቤተሰቦች ናቸው ማለት ነው። ሌላው ደግሞ ሁለተኛ ቤተሰቦች መገለጫቸው ምንድነው? ከመጀመሪያ ፊደላቶች የሚለዩት የመጀመሪያ ፊደላቶችን እየጻፋችሁ ጎናቸው ላይ ቀጥል ቀጥል ነገር ካደረጋችሁባቸው እነዚያ ሁለተኛ ፊደላቶች ይባላሉ ማለት ነው።
ሲነበቡ ደግሞ እዚህ ጋር ለምሳሌ ቱ ቹ ዩ ኑ ኙ ኡ ኩ ሁ ሁ አያችሁ ኡ አይነት ድምጽ አላቸው ማለት ነው። ኡ አይነት እሺ ሶስተኛ ፊደላቶች ደግሞ ስንመጣ ሶስተኛ ፊደላቶች ደግሞ ከመጀመሪያ ፊደላቶች የሚለዩ የመጀመሪያ ፊደላቶችን እየጻፍን እግራቸው ላይ ጠማማ ማድረግ የየ ግን እዚህ ጋር የዩይ ትንሽ ለየት ትላለች። ሌሎቹ ግን ከእግራቸው ላይ ጠማማ ነገር አላቸው። እንደዚህ ከሆኑ ሶስተኛ ፊደላቶች ድምፃቸው ደግሞ ኢ አይነት ድምጽ ኢ የሚል ድምጽ ካለ ሶስተኛ ናቸው። ለምሳሌ እዚህ ጋር ምን ይላል? ቲ ቺ ይ ኒ ኚ ኢ ኪ ሂ አያችሁ ኢ የሚል ድምጽ ካለ ሶስተኛ ፊደሎች ናቸው ማለት ነው። እሺ ወደ አራተኛ ስንመጣ ደግሞ እቺ ደግሞ ማነች? ታ ቻ ያ ና ኛ አ ካ ሃ ሃ እነዚህ ደግሞ አራተኛ ድምጾች ናቸው። አምስተኛ ደግሞ እነዚህ ደግሞ አምስተኛ ፊደላቶች ደግሞ እግራቸው ላይ ሁሉም ምን አላቸው? ቀለበት አላቸው። ሁሉም የአምስተኛ ፊደላቶች ቀለበት አላቸው። ሲነበቡ ደግሞ ኤ አይነት ድምጽ አላቸው። ለምሳሌ እነዚህ ስናነበው ቴ ቼ ዬ ኔ ኜ ኤ ኬ ሄ ሄ እነዚህ ኤ ድምጽ ካላቸው አምስተኛ ፊደላቶች ናቸው ማለት ነው። እሺ ወደ ስድስተኛ ድምጾች ስንመጣ ደግሞ እቺ ደግሞ ት ነች። ት ች ይ ን ኝ እ ክ ህ ህ እነዚህ ደግሞ እ ድምጽ ይባላሉ። እ ድምጽ እሺ ወደ መጨረሻዎች ወይም ወደ ሰባተኛ ድምጾች ስንመጣ ደግሞ እነዚህ ደግሞ ሰባተኛ ድምጾች ናቸው። እነዚህ ደግሞ ኦ ድምጽ ይባላሉ። ኦ ድምጽ ለምሳሌ እዚህ ጋር ምን ይላል? ቶ ቾ ዮ ኖ ኞ ኦ ኮ ሆ አያችሁ ኦ የሚል ድምጽ ካለ እነዚያ ፊደላቶች ሰባተኛ ፊደላቶች ይባላሉ ማለት ነው። ስለዚህ ዛሬ ከተ እስከ ሀ ያሉትን እስከ ቤተሰቦቻቸው ፊደላቶች እነዚህን ይመስላሉ ማለት ነው ያጠናናቸው። አሁን ደግሞ በእነዚህ ፊደላቶች የተመሰረቱ የተወሰኑ ቃላቶችን እናያለን ማለት ነው። እሺ እነዚህ ቃላቶች ደግሞ እዚህ ጋር የምታዩዋቸው ከእነዚህ የወጡ ናቸው። ለምሳሌ እዚህ ጋር ምን ይላል? ተከታይ ይላል። አሁን ተከታይ የሚለው ተን ቀደም ብለን አይተናል። ከታ ማለት ደግሞ የተቤተሰብ አራተኛዋ ነች። የተቤተሰብ አራተኛዋ ታ ነች። ይህ ማለት ደግሞ የቤተሰብ እዚህ ጋር ያየናት ስድስተኛዋ የቤተሰብ ይ ትባላለች። ስለዚህ በአንድ ላይ ምን ይላል? ተከታይ ይላል። እሺ ከዚህ ጋር ደግሞ ኮት ኮ ማለት የከቤተሰብ ብለን ሰባተኛ ላይ ያየናት ይቺ ነች። ት ማለት ደግሞ ከተቤተሰብ ላይ ስድስተኛ ያየናት ይቺ ስድስተኛው የተቤተሰብ ብለን ት ብለን አይተናል። ስለዚህ ኮ ይቺንና ይቺን ት ባንድ ላይ ስናደርጋቸው ምን ይላል? ኮት ይላል። ከዚህ ጋር ደግሞ ቻይና ቻ ማለት ብለን የቸ ቤተሰብ አራተኛ ብለን አይተናል። የቸ ቤተሰብ አራተኛዋን ቻ ብለን እዚህ ጋር አይተናል። ይህ ማለት ደግሞ የቤተሰብ ስድስተኛ ብለን አይተናል። ና የነ ቤተሰብ አራተኛ እነዚህ በአንድ ላይ ቻይና ይላል። እሺ ከዚህ ጋር ደግሞ ታች ታ ማለት የተ ቤተሰብ ች አራተኛዋ ላይ አይተናል። ች የቸ ቤተሰብ ስድስተኛ ብለን አይተናል። ስለዚህ በአንድ ላይ ምን ይላል? ታች ይላል። እሺ ከዚህ ጋር ደግሞ ኮካ ኮ ማለት የከ ቤተሰብ መጨረሻ ላይ ወይም ደግሞ ሰባተኛዋ ካ ማለት የከ ቤተሰብ አራተኛዋ እነዚህ ኮን እና ካ በአንድ ላይ ስናነባቸው ኮካ ይላል። እሺ የመጨረሻው ደግሞ ይቺ እኛ ማለት የአ ቤተሰብ ስድስተኛ ላይ የምናገኛት ኛ የኘ ቤተሰብ አራተኛ ላይ የምናገኛት ስለዚህ ይቺንና ይቺን ሁለቱን አንድ ላይ ስናደርጋቸው ምን ይላል? እኛ የሚል ትርጉም ይኖራቸዋል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስላል ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። አማርኛም እንግሊዘኛም ሂሳብም ሁሌም እዚህ ቪዲዮ ላይ ብትገቡ ታገኛላችሁ እየገባችሁ መማር መከታተል ትችላላችሁ ማለት ነው። ቀደም ብዬ እንዳልኳችሁ ደግሞ
ምናልባት ጊዜ ካላችሁ በቀን ያልበዛ ቢበዛ አንድ ሰዓት ጊዜ ካላችሁ ተመዝግባችሁ ትምህርታችሁን በአጭር ጊዜ ውጤታማ ሆናችሁ መሄድ ትችላላችሁ ማለት ነው። ቀጣይ ሌላ ቪዲዮ ይዤ እመለሳለሁ። መልካም ጊዜ። ባይ ባይ